ከፍታው ነበር እኮ አሁን ለምንድን ነው የምትለው? ከስር በኩል ያው ወይኔ 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 ምንም ካልገባኝ አንቺ አምሻል ወተት ወተት አለ ይሳቅ ወተት አምጣላት ወተት አለ ነኝ ወተት ቆይ ተረጋግሽ ጠጪው ጨርሰሽ እያወጣችሁ ነው እንደዛ ታርጊው ይውጣ ችግር የለውም ወደ ላይ ያለሽ ወይ ጽጌ ያለሽ አስደውል አሻኛ ሌላ ወተት ላምጣላት እሺ ይዛቅ ገብቶኛል አይ ነው ገብቶኛል ገብቶሽ ወይኔ 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 ኧረ እናንተ ወይዬ ይሳቅ ማለት ይሄን በር እንደምንም መክፈት አለብን። አይደለም ከፍታው ነበር እኮ አሁን ለምንድን ነው የምትለው? ከስር በኩል ያው ወደታች ምንም ካልገባኝ አንቺ አምሻል ወተት ወተት አለ ይሳቅ ወተት አምጣላት ወተት አለ ነኝ ወተት ጠጪ ውሃም ይዘላት ነገር ወይ ዘላት ጠጪ እንዳለ ተጫን ነገር እንዳታው ጠጪ እንዳታውጡ ወይ አቦካሽ ቆይ ተረጋግሽ ጠጪው ጨርሰሽ እያወጣችሁ ነው እንደዛ ታርጊው ይውጣ ችግር የለውም ወደ ላይ ያለሽ ወይ ጽጌ ያለሽ አስደውል አሻኛ ሌላ ወተት ላምጣላት እሺ ይዛቅ ይሳቅ ራሱ ሁለት ይዞ ነበር አው እሱ አምጣ ይሳቅ ሱፐርማርኬት ሄጄ ነው በእናትሽ የለም ሌላ ነገር ነበር እኮ እንዲቀሰቅስ ፈልገና ምንድን ነው ወዴት ነው ነይ ሽንት ቤት ነይ ግቢለት ችግር የለውም ይሳቅ ውሃ ቀዝቃዛ ውሃ ስጠኝ ከፍሪጅ ውስጥ
እንካ ወተት ግን ድጋሜ በተጠጣ አሪፍ ነው። ካለ ይውጣ ከመጨረሻው። ትናንሽ አድርጊያት፣ ሌላ ካለ ይውጣላችሁ። ሽጣሉ ቀስ እያደረክ አድርጊያት። እሱን እሺ፣ ቀና በይ፣ አትከራከሪኝ። ተይው በቃ ተይው። በቃ ታራጽ ገበናሽ ህዝብ ነው ወጣ እንትን ያለሽ እኮ ይታያል። ጠጣችሁ ይውጣላችሁ በደምብ ተጠጣው። ካለ ይውጣ። እሺ ጥጌ ወደ ላይ ልልሻው፣ ወደ ላይ ልልሽ ከሆነ ይውጣልሽ። ካለ ይውጣልሽ። እሺ ይውጣልሽ። ካለ አሁንም ይውጣ። እሺ ግን አይገባኝ። ቆይ ዳኒ ብሄድ ቆይ ሌላ ወንድ የለም እንዴት ገበን ይሆንሽ ነው ያለሽው? እንዴ አንቺ አልገባኝም። እንዴ አሁን ዳኒ ማፍቀርሽ እንደዚህ በገሃድ በቃ እንዲህ መሆንሽ ምንድን ነው የሚያስፈልገው? ምንድን ነው እንደዚህ የሚያደርግሽ? እውነት ዳኒ ማፍቀርሽ ነው እንደዚህ ያደርግሽ? ዋናው እንኳን ማለፈ በቃ ችግር የለውም። እንኳን ማለፈ በቃ ተይው። አንቺ ከዳኒ በላይ ቤተሰብ አይበልጥም? አንቺ ብዙ የሚያስፈልጋ አንቺ እኮ የምታስፈልጋቸው ብዙ ሰዎች አሉ። እሱን አታስቢ። ራስ ማጥፋት ደረጃ ትደርሻለሽ። እኔ በጣም እግዚአብሔር ይሄን ስላሳየኝ አመሰግናለሁ። ጤና ሆነሽ እንደዚህ ማውራት ስለሻሽ እኔ ይሄ እንደዚህ እግዚአብሔር ለዚህ አልካውኪ ላይ ተለሽረተው ወይ እስቲቀስ ያስተፋሽ ችግር የለውም። ያወሩታል እኮ በቃ ችግር የለውም ማለት ነው። በዛ ቤት ስሜት በእናትሽ በይው በቃ ለሱ ነው። ዛሬ አብሽ ነው ከኔ ጋር አንዱ ባይመጣላት ፈልገህ ነው አብሽ። በቃ ተው በቃ ሰላም ሆናለች አይደል? ልግባ በቃ አደራሽ። እናንተ እየጨቃጨቃችሁ ሌላ ጭንቀት ነው የምትፈጥሩት። እኔ ቢያንስ ዝም አልኩኝ እኮ እንዴ ታርፋላችሁ ብዬ እንዴ ምን ነው ሰው እስኪናገር ነው እንዴ እናንተ ደግሞ የምትጠብቁት? ስለዚህ አንቺ ቤተሰብ እንዴት ነው ማታስቢ? በቃ ስላለፈው ነገር አታንሺባት። በቃ ስላለፈው አይደለም ጀስ መነጋገር አለብን። እኔና ጽጌ ነን እዚህ የምንተኛው። እሺ ትነጋገራላችሁ በኋላ እንዴ ለምን ተረፍሽ እኮ ነው የሚመስለው። ለምን ታስጨንቋል ልጅቷን? እሺ በቃ ትረጋጋ። በቃ እግዚአብሔር አታላቅርታው ተቆጣጣሽ ተጨርሰው ቀስየሽ ታጣለሽ የቀረው ይወጣል። ከስየር ተቀጂ ቢያንስ አንድ ቤት ደግሞ ቢደግማ አሪፍ ነበር። በቃ አሁን አይደለም ምን ተብላበት ቆይ እናዛለን። ምን እንዳልሽ ምን ትበያለሽ? ምን ትበያለሽ? እናርግላት እንደዚህ እኮ አይደለም። ይሄ ራስ ወዳድነት ነው የሚባለው። አሁን ለወቅትሽ ፈልጌ አይደለም ግን እንዳትረሺው ይቀር ወጥቼ ልጣል
ቶፊቅ ጋር ደውልለት። ቼክ አድርገው። እነዚህ ጋርማ አለ እኮ እሺ ጫማ አድርጎ የለም ተቀበሉ። ችግር ምን አታማክሪኝ? እስቲ ንገሪኝ፣ ምንድን ነው በዚህ ያህል? ይሄን ስሜት እኮ አንቺ ራሱ አታውቂውም ጽጌ። የማታውቂው ስሜት ነው እያደነባበረሽ ያለሽ። ውስጥሽን አዳምጪ መጀመሪያ። ምን እየፈለግሽ እንደሆነ እየገባኝ አይደለም። እኔ አለን እሷ አለች። ማውራት የምትፈልጊው ነገር ለምን በግልጽ አታወሪ? እዛ ደግሞ እኛ ማውራት ካለብን ደግሞ እሷም ብሎ ታወራለች። ይሳቅ ይኸው ባንተ ስልክ እየደወለ ነበር ቅድም ጋር በዛውም አወራው የምትለውም በለው። ስለዚህ ተቀበለ ስንት ሰው እንደሚጨነቅ ይተምልጭ። እኔ በጣም የጥፋተኝነት ስሜት ነው እንደዛሬ እኔ ተንቀጥቅጬ ሁሉ አላውቅም። በእውነት የጥፋተኝነት ስሜት ምን አለ እኔ ጋር ባልደወለ ምን አለ የሆነ ነገር ባላደረግ እስከምድረስ። ለምን ይሄም ስሜት እኮ አንቺ ራሱ አታውቂውም ጽጌ። እንዴ መቼ ነው እንደዚህ አይነት ሴት ሆንሽ? አልገባኝም። እንዳንቺ በእንደዚህ አይነት ነገር እኮ አትታወቂም። ለምንድን ነው እንደዚህ? ኢትስ ኦኬ ፍቅር ከሆነ እኮ ቁጭ ብሎ ማውራት ነው እንጂ እንደዚህ በመሆን ራስን በማጥፋት የምትፈልጊው ነገር ታገኘች። ይሄ እኮ ከእግዚአብሔር አጣላሻል። ታዩ ሌላ እግዚአብሔር ነፍር። እነዚህ ሙሽሮች አዲስ ሙሽሮች ተያይዘን እኮ ነው ፖሊስ ጣቢያ የምንገባው እስኪጣራ የሚባል ምንም ነገር መሆኑ ላይ ነው። ኦፍ ኮርስ እሱ ነው ኖ ወልታዬ። አሁን እኮ የነገርኳት ያለሁት እኔ የወቀስኳት አይደለም። መንገር ያለብኝን ግን በዚህ ጊዜ ነው መስማት ያለባት። አሳድሮ የምነግራት ነገር የለም። ማድበሰብሰው ነገር የለም። እንዴ ስንት እህትና ወንድሞቻችን በስንት እንትን እየተቃጠሉ ቤተሰቦቻቸውን ለማሻሻል ራሳቸውን ለማሻሻል ስንት እየተቃጠሉ ይኖራል። አንቺ የሆነ ሰው እንዲያለኝ ብሎ ራስ ማጥፋት ምን ማለት ነው? እግዚአብሔር ሲወደው እንዴ ነው? አንቺ ምን መብት አለሽ ራስሽን ለማጥፋት? እንዴ እኔ ካንቺ ለመናገር ምክንያቱም ለዚህ የሚያበቃ አይደለም። እንደውም ያረካም ቢሆን ተባለች እኔ አላውቅም ስላለ በቃ እሱ ጀስት ጆኪንግ ይቀልላል። ኤፕሪል ላይ ነው የሚቀልለው። እኛ ላይ ስንት እንደቀለደ እንደው ቢሆን ሳላውቅም ማለት መብት እኮ ነው። እኔን አላውቅሽ ሚሊዮን ጊዜ ብሎኝ ያቀላል እንዴ? እኔ መልሼ አላውቅም ነው። በጣም ስራ እና ጊዜ ተርፎኝ እኔ ለዳኒ በረኪና ወርና ምናምን ልጠጣው ኤክስኪውዝ ሚ እግዚአብሔር እሱ ያገኘውን ሰው አባ እያለ እየተሽከረከረ እዚህ ለሱ ጊዜ ማጥፋት ሽና ይቆይ ትንሽ ተረጋጋ። ገብቶኛል አይ ነው ገብቶኛል። ገብቶሽ ነው አብረሽ አረገኝ ነው
ቆይ በቃ ችግር የለውም ተረጋጊ። አንድ ጊዜ ተረጋጊ እና ጉሳትና እንትን እንላለን። ለቀብር አሁን ሰው ተፈላላ ደውል እና አላችሁ ማለት እኮ በቃ ሻሽ በቃ ችግር የለውም። አንቺ ብቻ ለመረጋጋት ሞክሪ። ተወው በቃ ችግር ይገባኛል። እኛም እየረበሽን ካልተረጋጋን እንዴት ነው ሰርግ ማድረግ የምንችለው? በቃ መብላት አለብሽ እያልኩሽ እኮ ነው። በቃ እኛ ስንረጋጋ እኮ ማለት ቢያንስ መተባበር የምንችለው ማሳካት የምንችለው በይ ጽጌ ምን ይቆሽ አንቺ አስተማሪኝ በይ ብዬ እንዴ እኮ ተኛለሽ። ትንሽ ብቻ በይ አለችውን ብቻ በይ ቢያንስ እኮ ሌላ ተረጋጊ እኮ ተረጋጊ ጽጌ እኔ ማን ነኝ? እቺ ጋር በኋላሽ እንዳይጥላችሁ ደግሞ ስትወራሩ ተረጋጉ። ሩታ እንዳይጥላችሁ ተረጋጉ። እቺ ጋር እሷ ማን ናት? ንገሪኝ በቃ እንዳልጨነቅ። እሷ ማን ናት? ማራም የልጅ ልጅ እኮ አላበለችም። እኔ ተወኝ በቃ ጨርቆኛል። በቃ ተወኝ። ንገሪኝ። እሺ ቆይ ንገሪኝ። እሱ ማን ነው? እሷስ? እሱስ? በቃ እሱ ማን ነው? ሻይተሽ ከርቀት አንዴ ረፍት ተረጋጋ። መጀመሪያ እሱ ማን ነው? እሺ እሱ ማን ነው? ሰው ደክሞት እኮ ምንም ይሄን ሁለት ቀን ጨጓራዬን እያለች አልበላችም እኮ አለ። እስካሁን ራሱ እንደዚህ መቆማ ላትወርቅ ነበር ሲጀመር። በቃ ስላልበላችን ደቀችው። ሰው ካልበላ አቅም ያንሰዋል። በቃ አቅም ነው። በቃ ሁለት ቀን ስትበላ ነበር ከኛ ጋር። ግን ዛሬ የእናንተ እንስፍስፍነት የት እንደገባ ማወቅ እፈልጋለሁ። ያንተ ስፔሻሊ ያንተ እኮ ምን እናድርግሽ? ከአንቺ ጋር እንደዚህ ካበድን እንዴት ነው የምናስተካከል የምንችለው? ሜሪ ይገባኛል እኮ በጣም ስትራራ ነው እኮ ማለት አይደለም እኮ መረጋጋት አለብን እኮ ሜሪ። አሁንም ቢሆን ዝም እንበል። አንቺ ምን ታርጊ? ትንሽ ቢያንቺ ያጨማሪ ወደ ላይ ሌላ ስለሚችል ቆይ ትንሽ ነው ያረጋጋበት ነው። ትንሽ ቆይ ቆይ ያረጋጋበት ነው። ችግር የለውም እናገረዋለን። አይደለም እንዲያወጣው ያጎረስከት ጠቅልሎ ይወጣል። ምግብ ወይመናችሁ እንዲወጣ ነው ይውጣ። ቀሮን ይዞ የሚወጣው ይውጣ። እንደው እንደዚህ ስንት ያረጋት በወጣ ምን በረደች? አሪፍ ነው። አሁን ትቀስቅስ። ከሞቀችማ በዛው የሆነ ነገር ተሞቀ። አይ ትቀስቅስ። ትቀስቅስ። እሺ ተረጋግፊ እኮ ተረጋግፊ። ቅድምም እንዲህ እያወራችን ላጣ ያለች ከጃችን ስላላየሃት ነው። ጀምር እኔ አሁን ይሳቅተኛ ምናምን አልስማማ። ንፋስ በደንብ ይልታት። ቅድምም እንዲህ ብላ ነው ሾርቃ የወደቀችብኝ። ወይም ላኪ ወይ ስማ እግሬ መቆም እንዳያቅተኛው እዚህ ብርድ ላይ ቆሜ የት ጋር ነው ሞልዌያ? ወስጅ ጋር ዋው ሞልዌያ ቆይኛ እንዳይጥላችሁ። ሌላ ደግሞ ሞልዌያ የት ነው ያለው? ሰዎች ሩታ የት ነው ያለው? እግሬ ራሱ እየኔ እንዲህ እየተንቀጠቀጠ ጫማ ነው የሸነኝ። በቃ ነው ይልተኝ ይኸውስ እግርሽ ቁጭ በይ ትንሽ ይሳቅ ያሺ ትንሽ ቆንጆ ረፍታለች። እሺ ምን ችግር የለም። ትንሽ ረፍታለች። አያሰክርም። ነይ ወተት ነው። ነይ አያሰክርም። ጠጪ ነይ ጠጪ። ይሳቅ አሁን የሚጮህበት ሰዓት ነው። ጠጪ አትጮህባት በእግዚአብሔር። ትንሽ ጠጪ። ሻውን አተኩሳለች ደግሞ ቆበሽ። እስቲ በእውነት ብል ኧረ ደህና ነኝ። ጨጓራዬ እኮ ነው ያመመኝ። ኧረ ይሄ ነገር ወልውሉት በእናታችሁ። እኔ እየታየኝ ነው። አንድ ሰው ሲሰበር እዚች ጋር ወልቆ በእናታችሁ ወልውሉት። እሺ
ወይ በዚህ በፎጣው ምናምን ዝም ብለሽ በፎጣው በእግርሽ ነኝ እንትን በይ። ሩታ እንትን አምጪ በእናትሽ በዚህ ሰዓት ልጠጣ ትላለች። አሁን የእሷን እንዴት ሌላ እኛ እንዳንወጣጣ ዝም እንባባል። አሁን አመስግነን ዝም እንደማለት እንደመተኛት ትላለች። ሲጀምር በቃ ሰሞኑን የተረጋጋ መንፈስ ላይ አይደለም። ሁላችንም በየሃይማኖታችን ጸሎታችንን እናድርግ። ጸሎት እያደረግንም አይደለም ነው ወይ? በቃ አሁን የሚያስፈልገው ሌላ ነገር። ሁላችንም በየሃይማኖታችን ገብተን ጸሎት እናድርግ። እግዚአብሔርን የመጣብን ነገር ትክክል አይደለም፣ በእውነት ትክክል አይደለም። በቃ በኢየሱስ ሩታ ተይው በቃ ኧረ በስመ አብ ይሄማ ከባድ ነገር እኮ ጀምር ማለት ነው። ግሉኮስ ምናምን እንዳይገዛ ቅድም ብዬዋለሁ። ይገዛሉ ተገኘባት እኮ ፋርማሲ ምስል ሆነ ሙሉ ያረሳት ፋርማሲ እኮ ምንሽ ያለ ግሉኮሱ ሚሪንዳው አይደለም 40% ሊሰጧት ይችላል። ድንገተኛ ነው ምናምን ካለ እዚህ ሀገር ማዘዣ ምናምን ግዴታ እኮ ነው። ትንሽ ተረጋጊ። የምትረብሺው ምናምን ነገሩን ታዩና ማለት ነው። ዛሬ ራስ ወዳድነትሽን ያየሁት አንቺ እዛ ለምትወጂው ወይ ምናምን በቃ ሌላ ውስጥሽ ላለው ነገር ራስሽን እንትን አልሽ። ግን አንቺ እዚህ ጋር በመጎዳትሽ ምናምን እዚህ ጋር ስንት ሰው ሌላ ሙድ ውስጥ የሚገባ አለ። ገባሽ? ቤተሰቦችሽ አሉ። እኛ እዚህ ጋር ያለብን አሁን ቅድም ያየነውን ጭንቀት መቼም አናየው። እኔ ዋንተና ባኞ ቤት ነኝ በወርቅስ ሱሪውን እንደዛ እንዴት ነው በወርቅ እንዴት አሁን እኔ ብጎዳ ደስ ይልሽ ነበር? የሰው ቤት ቢያልፍ እሷ በድንጋጤ ሌላ እዚች ጋር እንዴት እየሆነች እንደነበር አንቺ አታውቂም። እኔ አሁን እስካሁን ድረስ ምንም አልተናገርኩም ነበር። ትረጋጋ ብዬ ነው። ጭራሽ ነው እነሱን ወቃሾኝ እንዴት እንደዚህ ትናገሯታላችሁ እያልኩኝ እንዴ እዚች ጋር ተዘረሽ ውሃ እዛ ጋር ነበር ስሮጥ ለትንሽ ነው ደፋ የነበረው አዳልቂ እንደገና እሷ ተሸክማ ስታንሳሽ ምን ስትል ጽጌ ያደረኩት በጣም ከባድ ሰው ነሽ። ትከብጃለሽ፣ ኪሎ ማስተሳሰብም ትከብጃለሽ። እንኳን ፈጣሪ ያተረፈሽ ነው ባሉ የቀረው እኔ ይሄ ነው ማለት አሁን በጣም ተረጋግቻለሁ። ግን ማሰብ ነበረብሽ፣ ያለንበትን ቦታ በጣም ማመዛዘን ነበረብሽ። ይሄ አዲስ አበባ አይደለም። በቋንቋሽ እነሱ በቋንቋሽ ማስረዳቱ አይደለም ሜሪ እንጂ አንጠልጥለሽ ሐኪም ቤት ብትወስጃት ምንድነው ምክንያቱ? ራሷ ልታጠፋ ነው ምንለው? ምንድነው ምንልሽ? መጥፎ ነው። ይሄንን እንደማቋን አባብለሽም አልኩሽ ማታርግም አልኩሽ በገብርኤል በማርያም ይጣቁማሉ እኮ እዚህ ራርታው እንትን ይላል። እሱን ነው ምንሽ እዚህ ጋር እኮ እና አብርሃም ወጣ ገባ ሲሉ ካሁን ከዛ ለማንቺ ገናውሽ ብለን ሳንጨርስ እንደገና ታሰርሽ ብለን መጨነቅ ነበረብን። ምንም አላልኩሽም። እስካሁን ትረጋጋለሽ። ማጥፋት የሚባለው ነገር ማለት ነው እዚህ የምንኖርባት ዓለም ላይ እዛ ሰማይ ላይም ሁለቱም ላይ ተካተለብሽ ታውቂያለሽ አይደል? ራስሽ ምድር ራስሽ ማጥፋት የሚባል ነገር ምንድን ነው? ራሱ ጨጓራ አላመጣል እግዚአብሔር ምን ያው ራሱ አብርሃም ልክ አይደለም የሚሰራው። አይ ቶቶ አንዴ ገናችሁ እኔ አሁን ገብቼ ያጠፋው ጥፋት ትንሽ ነው አይደል? በቃ ማስረዳታችሁ እኛም ማስረጅን አይደለም ጀስት እኛ ስናወራ አዳምጪን ነው እንጂ አንቺ አሁን እኮ እንዴት ነው የምንተኛው ነው? አሁን ተኛልሻ? እንዴት ነው የምንተኛው? ብቻዬን ከአንቺ ጋር አልተኛም ዛሬ አንድ ክፍል ውስጥ ብቻዬን አልተኛም። ሰቀቃውን አልችልም። የሆነ ነገር ሆን ሻሉሽ ሳሎን ተኛለሁ እኮ ሳሎን በቃ ሁላችንም እናንጥፍና ቁጭ ብለን ሁሉም ሰው ሩታ ወይ ሜሪ ና እንዴ አብርሽ ነው ሻሪፍ ሩታ ዛሬ እነሱ ጋር ተኛልሽ
ሜሪን ይደክሙኛል አልታገልም ከዚህ በላይ አይደለም መታገል ይሄ እኮ ግዴታችን ነው በቃ እሺ እንደዛ ከሆነ አንድ ነገር ልንገርሽ ችግር የለውም ቆይ አይደለም ነው ሴቶች ነን እኛ አንድ ነገር ልንገርሽ ሳሎኑ ሰፊ አይደለ ሳሎኑ ላይ ይነጠፍና ሴቶቹ ከላይ እንሆናለን ሶፋ ላይ ችግር የለውም እንትና አይደለ እዚሁ መሀል ላይ እስከብቼ ተኛለሁ ችግር ነው አይደለም አይ እዛው ክላሳችሁ ላይ ሩታ አንድ ፍራሽ ጨምርና አዘተኛለች አዎ ፍራሽ ስላለ ዳኒ ማውስ የዳኒ አልጋም ስላለ የዳኒ አልጋ ወደኛ ፍራሽ ማስፋው ችግር የለውም በቃ እንጂ ብቻዬን የሚፈራው በቃ ማለት ምንም እንዴ በቃ ምናምን ልሂድ ምናምን ትይው በቃ ከዚህ በላይ ያለ በፈጠረሽ ራሱ አንቺ ስትፈልጊ ታቆርፋለሽ ስትፈልጊ ትስቂያለሽ ስትፈልጊ ትሞቻለሽ አሁን በመናገራችን ራሱ ይሄኔ ውስጥሽ እንትን አኩርፏላ ሌላ ትርፍ ነገር እንዳታመጪ ከሌላ ቀጥ ወይ አምላክ ዛሬ ቀናችን ምንድን ነበር ግን ጽጌ አንድ ጥያቄ ልጠይቅሽ እዚህ ለምን እንደመጣን ታውቂያለሽ እነዚህ ልጆች አግኝተው ኖብቋ ፕሮግራም አላቸው ለስንት ነገር ነው ኖ ሁሉንም ነገር ማስተዋል አለባችሁ ኖ ሳወራ ታይታችሁ እሱ ብቻ አይደለም ያው ከመጣን ቀን ጀምሮ ከሰርጉ በኋላ እንዳለኩኛ ችግር ውስጥ ነው የዛሬው ችግር የለም ማለት በምንም አልፈና የዛሬው ግን በጣም ከባድ ነው አይደለም የነበረው ደስታ ምናምን እንዴት አይነት ሀዘን ሊቀየር እንደሚችል አስቡት እስኪ ያው ጽጌ እዚህ ጋር ሀብና የሆነ ነገር ተፈጥሮ ዞር ኖሮ ትናንትና ሰርግ ላይ ነበር ዛሬ እኔ ምን አለብኝ መተኛት ፈልጋለሁ አልኩት ሩን መቆለፍሹ የምን መቆለፍ